ያማል ሜዳ ውስጥ በራሱ እንደማይጫወትና የሆነ ጎበዝ ፔስ ተጫዋች በጆስቲክ እየተቆጣጠረ እንደሚጫወተው ነው ዛሬ ይፋ የተደረገው። ይሄ ሰውዬ ከቀን ቀን እየባሰበት ነው፣ ወይ ደግሞ ኤአይ ነው ይሄ ልጅ ራን እያደረጉ የሚገኘው። ባርሳ ላሊጋውን መብላቱን አረጋገጠ። በ9 ነጥብ ርቀት ላይ ነው፣ አረጋገጠ ብለን ነው የምንይዘው ባርሳን። ይሄ ልጅ ግን ከቀን ቀን እየባሰበት ነው ጎበዝ። እንደ ሰው አይደለም እየሆነ ያለው። ማየት ራሱ ያረካል። ይሄ ልጅ ሲጫወት ማየት እንዴ! ዛሬ 2 አሲስት 1 ጎል። ይሄ ሰው ጎበዝ ወይ ጎበዝ ፔስ ተጫዋች በጆስቲክ ነው እየተቆጣጠረ ያለ። ማን ነው ኢትዮጵያ ውስጥ እኔ ፔስ የሚችለኝ ሰውዬ የለም ምናምን የሚለው ልጅ? እሱ ሜቢ ላይሆንም ይችላል። እንዴ አይ ጋይስ ላሚን ያማል ምንድነው እያደረገ ያለው? አሬ 18 ዓመቱ አይደለም ጋይስ፣ የምሬን ነው። ከሳምንት ማስገረም አይሰለቸውም እንዴ? ባርሴሎና ከሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ 9 ነጥብ ማስፋት በቻለበት ጨዋታ ኢስፓኞልን 4-1 ማሸነፍ በቻለበት ጨዋታ ላይ 2 አሲስት እንዲሁም ደግሞ 1 ጎል በስሙ ማስመዝገብ ችሎ ነበር። ሁለተኛው አሲስቱ በተለይ ለፈራን ቶሪዝ ያደረገለት በጣም የሚገርም ትሪቬላ አሲስት ነበር። ፈራንም የጨረሰበት መንገድ በጣም ግሩም ነበረ። የመጨረሻው ማርከስ ራሽፎርድ በዚህ ጨዋታ ላይ አራተኛውን ጎል ሲያስቆጥር ራሱ ያደረገው አሲስት በጣም ግሩም ነበር። ዲዮንግ አልተጠቀመው ነበር። ከዛ በኋላ ነበር መልሶ ለራሽፎርድ አሲስት አድርጎ ጎል የተቆጠረው ማለት ነው። ብቻ የሚገርም ፐርፎርማንስ ነበረው። ይሄ ልጅ ይለያል ጋይስ። ከባርሳ ጋር ወይ ከስፔን ብሔራዊ ቡድን ጋር የሆነ ነገር ማሳካት የሚችል ከሆነ ከባላንዶር አሸናፊዎች ተርታ እንደሚገኝ የሚያከራክርም አይመስለኝም። ብቻ ከሳምንት ማስገረሙ ቀጥሎበታል። ሪያል ማድሪድ የሚጠላቸው ነጥቦች የሃንስ ፍሊኩ ባርሴሎና ከስር እየሰበሰበ በላሊጋ ዋንጫው ላይ ያለውን ተስፋ ይበልጥ እያለመለመ ለዋንጫው አንድ ስቴፕ በየጊዜው እየቀረበ ነው እየመጣ እየተመለከተ ነው የምንገኘው። በጨዋታ ላይ ባርሴሎና ዶሚኔት አድርጎት ነበር። ጨዋታውን ሙሉ በሙሉ ነው የተቆጣጠሩት። በሙከራም በሁሉም ነገር የተሻሉ ነበር። እንደውም ሰከንድ ሃፍ ኢስፓኞሎች ወደ ጨዋታው ለመመለስ ጥረት አድርገው ነበር 2-0 ባርሳ እየመራ በነበረበት ወቅት ላይ ማለት ነው። ሎዛኖ 56ኛው ደቂቃ ላይ አስቆጥሮም ጨዋታውን 2-1 ማድረግ ችሎ ነበር። ነገር ግን ምንም የተፈጠረ ነገር አልነበረም። እንደውም ባርሶች ተጨማሪ 2 ጎል አስቆጥረው 4-1 ጨዋታውን በመርታት ወሳኝ 3 ነጥብ በማስመዝገብ መሪነታቸውን በ79 ነጥብ አጠናክረው መቀጠል ችሏል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ባርሳ የአትሌቲኮን 2-2 ውጤት ቀልብሶ አያልፍም ሲል ከባርሳ ደጋፊ ነው መስማት አልፈልግም። ከዲስ ይሄ ቡድን አትሌቲኮ ማድሪድ ላይ 3 4 5 6 ጎል ማስቆጠር አይችልም የሚል ነገር ከባርሳ ደጋፊ በጭራሽ መስማት አልፈልግም ፕሊስ። ባርሳ በእርግጠኝነት ይሄን ጨዋታ ይቀለብሰዋል። ሮብ የምንመለከተው ይሆናል። ባርሳ ዛሬም ኤስፓኞልን ካታላን ደርቢ 4-1 ማሸነፍ ችሏል ማለት ነው። ረምርሞ የነጥብ ጋፑም ከሪያል ማድሪድ ጋር እንግዲህ 9 ነጥብ ሆኗል። በአጠቃላይ ጥቂት ጨዋታዎች ነው የቀሩት። ባለፈም ብያቸዋለሁ ላሊጋው የተበላ እቁብ ነው። ይልቅ ኔክስት ከአትሌቲኮ ማድሪድ ጋር ሃንሲ ፍሊክ አንዳንድ ሪስኮቹን አትሊስት ኮንዲሽናል ማድረግ ከቻለ ሪስኮቹን ከቀነሰ በእርግጠኝነት ላሚን ያማልን የያዘ ባርሴሎና አትሌቲኮ ማድሪድ ላይ 11 ተጫዋች ሆኖ ብዙ ጎሎችን ማስቆጠር የሚችል ነው። የሚገርም ወኔ ተመልክተናል። ጨዋታው ካለቀም በኋላ እኔ ሰርች እያረጋችሁ ተመልከቱ። እዚህ ጋር ሳረገው ቲክቶክ በጣም እየተፈታተነኝ ስለሆነ ማለት ነው። የሚገርም ሞራል የተመለከተው በዛ ሞራል ገብተው በእርግጠኝነት እኔ እንዳልኳቸው አራሁ ደግሞ የኔም ድርሻ አለ ብሎ በቀይ አይውጣ እንጂ በእርግጠኝነት ይሄ ጨዋታ ይቀለበሳል። እመኑኝ። ስለ ያማል ቃል የለኝም። በቃ ፕሊስ ተመልከቱት። እኔ ልክ ከዚህ በፊት ሜሲ ላይ የሆነው ነገር ማለት ነው በድጋሚ ያማል ላይ እንዲከሰት አልፈልግም። በጥላቻ ታወራችሁ ምናምን ኤአይ የሆነ ልጅ ነው ማለት ነው። እንደ ሜሲ ባይሆንም ኢንጆይ አድርጉት። አትሊስት የሆነ የማድሪድ ተጫዋች ምናምን ነገር ከሱ ጋር የሚፎካከር የለም። በጥላቻ እውር ብላችሁ ሳትመለከቱ ችሎታውን እንድትክዱ የሚያደርጋችሁና እንዳትሸወዱ በድጋሚ ልክ እንደ ሜሲ ቁጭ በሉና ኢንጆይ አድርጉት። ኤአይ የሆነ ልጅ ነው። በጣም ለመግለጽ ቃል እኔ ያጥረኛል ያማልን ማለት ነው። ሁለተኛ ደግሞ ራሱን እያሻሻለ ከጌም እየባሰበት እየመጣ ያለው እድሜው ላይ 1 ዓመት በጨመረው ቁጥር እየባሰበት እየመጣ ያለው ነገር ላይክ እኔ በጣም እያስገረመኝ ያለው እሱ ነው። ትንሽ ፊኒሺንግ ላይ ነው፣ ክሊኒካል አይደለም። ፊኒሺንጉን ደግሞ እድሜው በጨመረ ቁጥር እኔ አሮች በጣም ከባድ ሰው። ፕሊስ ኢንጆይ አድርጉት። ይመቻችሁ። ቪስካ ባርሳ፣ ቪስካ ካታሉኒያ። አረ በስመ አብ የምር እኔ ግን በቃ እሺ ሰለቸኝ እኮ የምሬ ነው። ለዚህ እንቁ አሁን እሺ ላሚን በስንት ዳይመንድ በስንት እንቁ ነው ሊመነዘር የሚችለው? እስኪ ኮሜንት ሴክሽን ላይ ጻፉልኝ። እኔ መሮኛል እየመጣው በየሳምንቱ ለአንተ ቪዲዮ መስራት ምን አይነት ታምር ነው? እሺ ዛሬ ሲያስመለከተን ይኸውላችሁ 2 አሲስት አድርጎ 1 ጎል አስቆጠረ። በጨዋታው ሲገዳድላቸው ነበር። አይ ዶንት ኖ እኔ የሚቀጥሉትን አመታቶች ይኸውላችሁ መቶ የላሊጋ ጨዋታ በዚህ እድሜው ማድረግ ራሱ የቻለ ተጫዋች ሆኗል እና የሚቀጥሉትን አመታቶች ሳስብ ላሚን ያማል በእርግጠኝነት በዚህ ወቅት በዚህ ሁኔታ
በዚህ ብቃት የሚቀጥል ከሆነ ዋይ ኖት በቃ ኢዝ ዋን ኦፍ ዘ ቤስት። ምናልባት በዚህ አቋም የሚቀጥል ከሆነ ኮንሲስተንሲ ካለው አሁን ላይ በጣም የጨዋታ ጫናዎች በዚህ እድሜ 100 ጨዋታ ማድረግ በጣም ሲሪየስ ነው ጋይስ። ላሊጋ ላይ 100 ጨዋታ ማድረግ ቀላል አይደለም፣ በጣም ሲሪየስ ነው። እኔ ሜቢ ለኬሪየሩ የሚፈራለት በዚህ እድሜ በጣም የውላ ጨዋታ ማድረግ የሚቀጥሉት አመታቶቹን በጉዳት እንዳይታመስ ወይ ደግሞ የአቋም መውረድ እንዳያጋጥመው ፈራለታለሁ። ግን ይሄ አቋም ከቀጠለ እኮ ማለት ነው ይሄ ብቃት ከቀጠለ ለዓለም ያሰጋ ለዓለም ደግሞ እግር ኳስ የሚቀጥሉትን አመታቶች በነፃ የሚያምር ድንቅ ውብ ቲያትር እንደመመልከት ነው ላሚንን ማየት። የምሬን የምላችሁ በቃ ያስደስታል። አንጀት አረስ የሆነ ሰው ነው። እኔ ሌላ ምንም አልልም። ከሳምንት ደግሞ አያሰለቸኝ ይመጣል እና ትክክለኛ የካታላን ደግሞ ወኔ ማይበት እሱ ላይ ነው ጋይስ። ይኸውላችሁ በቃ የሆነ ተስፋ እንድንቆርጥ አይፈልግም። በሆነ ሞመንቶች ውስጥ አሁን ባለፈው አይታችኋል አይደል? አላለቀም ብሎናል የአትሌቲኮ ማድሪዱ ጨዋታ። እኔ አልቋል ብዬ ነው ማሰበው በግሌ፣ ግን እሱ አላለቀም ብሏል። እሱ ላይ ተማመናለሁ። በቃ ብቻውን የሆነ ነገር መፍጠር የሚችል ሰው ነው የምር። በ18 ዓመቱ ይመቸኛል ያማል። በቃ ኮመንት ሴክሽን ላይ ጻፉልኝ ስለ ያማል። ኮፒ ሊንክ ሪፖስት ይደረግ። ይመቸ ያማል። ላሚን ይችላል። ሌላ ምን ይባላል ጋይስ? ይሄ የባላንዶር ሲዝን ነው የሚመስለው። ከቡድኑ ባርሴሎና ጋር ዘንድሮ የላሊጋውን በተለይም ደግሞ የቻምፒየንስ ሊግን ዋንጫ የሚያሳካ ከሆነ ይሄ የባላንዶር ሲዝን ነው ብሎ አፍን ሞልቶ ለመናገር የሚያስደፍር ብቃት ነው እያሳየ የሚገኘው። ከሳምንት ከጨዋታ በሁሉም ውድድር ከየትኛውም ተጋጣሚ ጋር ድንቅ ብቃቱን መልሶ ደጋግሞ ማሳየት የማይሰለቸው ባለ ድንቅ ተሰጥኦ እግር ኳስን የበለጠ ጣፋጭ የሚያደርግልን ማራኪ ተጫዋች ማለት ላሚን ያማል ነው። በዛሬ ጨዋታ ላይ 2 አሲስቶችን አድርጎ 1 ጎል አስቆጥሮ የጨዋታው ኮከብ ተብሎ እንግዲህ ባርሴሎና ደርቢውን ኤስፓኞልን 4-1 አሸንፎ ረምርሞ በላሊጋው ከተከታዩ ሪያል ማድሪድ ያለውን የነጥብ ልዩነት ወደ 9 ማስፋት ችሏል። 7 ጨዋታዎች ብቻ በቀሩት ላሊጋ እንግዲህ ባርሴሎና የዋንጫውን አንደኛውን ጆሮ ይዟል ብሎ መናገር ምንችልበት ደረጃ ላይ የደረስን ይመስለኛል። 4ኛውንና ቀሪውን ጎል ደግሞ ማርከስ ራሽፎርድ ለባርሴሎና አስቆጥሮ ባርሴሎና 4-1 ድል አድርጓል። ስለ ላሚን ያማል አስደናቂ ብቃትና ስለ ባርሴሎና ውድ የሆነ 3 ነጥብ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አረ ልክ አይደለም ጎበዝ፣ አረ ልክ አይደለም ነው የምልህ። 7 ጨዋታዎች እየቀሩ ማለት ቀብድ ተቀበለ ባርሳ ላሊጋው ላይ ጨርሻለሁ አለ። አራዳ ልጆች ተሳስቶ ነው መሰለኝ። ቻምፒዮንስ ሊጉ ላይ እኮ ከአትሌቲኮ ጋር ነው 4 ማግባት ያለብህ ያሉት አለ። እዛ ደርሳለሁ አሁን እዚህ ጋር ልጨነቃል። አንተ ምንም ነው ማራራዋል። አንተ ብሊክ የምቀልደው ነገር የለም። ላሊጋዋን ይዤ ነው ብልጥ ያዘውን ይዞ ነው የሚያለቅሰው ነው ጨዋታው። ያራዳ ልጆች ሌላ ነገር የለውም። 4 አዝንበው ማድሪድ ሲጠብቅ ነበር አሉ። ጥጉን ይዞም ሲመለከት የነበረ ተገዛው ተመለስ ብለው አሉ። ገና 7 ጨዋታ እየቀረ ቀብድ ግማሽ ተቀብሏል። ያራዳ ልጆች ማለት ነው። ምንም ጥያቄ በሌለው መልኩ ባርሳ እንግዲህ ምን ይፈጠራል ቀጣይ አብረን ምን ይሆናል ከአትሌቲኮ ጋር። ግን አሁን ላሊጋው ላይ ራሱን በቃ እያመቻቸ እያረጋገጠ ዳንስ ሁሉ እየተለማመዱ ነው አሉ። ለማንኛውም ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። ይመቻችሁ። አረ ባርሳ ትላንት ምን ብዬ ነበር? የሪያል ማድሪድ ነጥብ መጣልንም ይጠቀመዋል አላልኳችሁም? ይሄው ስፓኞላን 4-1 ቅጥቅጥን ያደረገው ላሚን ያማል አይነት ሰው ነህ። እኔ ስለአንተ መዘመር ይከብደኛል። ከምር ነው ምላችሁ፣ ቃላት የለኝም ለዚህ ተጫዋች። እንዴት የምትችለው በእናትህ። ፈርናንዶ ቶሬስ 2 ጎል አስቆጥሯል። እሱ ራሱ ዛሬ ልዩ ነበር። ራሽፎርድ የቀድሞ የዛኛው ቤት ተጫዋች እዚህ መጥቶ ልዩ ነው እኮ ነው። በስመ አብ እንዴት አባቱ የሚያምር ጨዋታ ነበር። ባርሳ ከስፓኞላ ራሱ ማለት ነው ገረፍ እያረኩ ነበር ለማየት የሞከርኩት። የሚገርም ጨዋታ ነበር። ባርሳ ቀጣይ ራሱ እኔ እንጃ እንቅጥቅጥ ነው የሚያደርገው ይመስለኝ። አይ ቲንክ አትሌቲኮ መሰለኝ። ቃላት የለኝም ለዚህ ክለብ። ዋው ባርሳ ለቫይቡ ነው። ኤኒዌይስ ለቫይቡ ነው። ስለዛ ብዙ አታካብዱ። እንደጠበቅነው ነው። ባርሴሎና ካታላን ደርቢው ማሸነፍ ችሏል። 16ኛ በሜዳቸው የሚያሸንፉት ጨዋታ ይሆናል ማለት ነው። 3 በሜዳቸው ይቀራቸዋል። ሴልታ ቪጎ፣ ሪያል ማድሪድ እና ሪያል ቤቲስ 19 ጨዋታ የሚያሸንፍ ይመስላችኋል? ከ19 ጨዋታ እስቲ እሱን የምናይ ይሆናል። ኤኒዌይስ ግን የላሊጋው ነገር ያው 9 ነጥብ ሰፍቷል። ለቫይቡ ቢሆንም የምንጫወተው እንደተለመደው ግን ያ ትንሽ እንደዚህ ባይሰፋ ጥሩ ነው። በክብር ጉዳይ እንደሚባለው ኤል ክላሲኮ ላይ ትንሽ እስቲ ጠበብ አድርገን ነው ምናልባት ያው በሜዳችሁም ሽንፈት ያስፈልጋችኋል በሚለው አንጻር እስቲ ፊክስ ምናደርግ ይሆናል። ብቻ እሱ እርስ በርሱስ ብዙ ያጣላንም። ኤኒዌይስ አሁን ከባድ ችግር አለብን እንደምታውቁት። ዊቭ ጋት ቢገር ፊሽ ቱ ፍራይ ነው የሚባለው። ያ ሻምፒዮንስ ሊግ ላይ እንግዲህ በደንብ የምናወራበት ይሆናል። ሰኞ ማታ የምንመለስ ይሆናል። ያለንበት ሲቹዌሽን ይታወቃል። ነገር ግን እስከ 9 ነጥብ ድረስ መስፋት አለበት ወይ የሚለው ነገር ያ ትንሽ ያነጋግራል። ላሊጋው ለቫይቡን ቢሆንም እንደተለመዱ እንደምታውቁት ሻምፒዮንስ ሊግ ላይ ያው አንዳችን ምንም ነገር ስኬት ማይመጣ ከሆነ የተሻለው ቲም በዛ ዓመት የሚለየው በላሊጋው ነው። እኔ እንደዛ ብዬ ነው ብዙ ጊዜ የሚይዘው እና
ያ በሚያሳዝን ሁኔታ እንግዲህ እናንተ እስካሁን ድረስ ተችላችሁ ተገኝታችኋል። መመለስ አይቻልም ወይ? ሜቢ ዋይናት በማድሪድ ካምባክ ላይ መቼም ተስፋ አይቆረጥም። ኤኒዌይስ ግን አሁን ትልቁ ነገር ያው ሻምፒዮንስ ሊጉ እንደሆነ ኤኒዌይስ ግን የላሊጋ ምንም አይነት ዜናና ሪያክሽን እንደዚህ ላይ ያመልጣችሁ አስቱ መጫ እንዳይረሳ። ሀሳባችሁ ኮሜንት ላይ ያስቀምጡልኝ። ኮፒ ሊንክ ያደረጋችሁ ወደ ጨዋታው ተንተን እያደረግን እንግባበት። ኤኒዌይስ ግን ይህን ጨዋታ ስንመለከት ባርሴሎና ኢስፓኞልን ያው 4-1 ማሸነፍ ችሎ ነበር። ዛሬ ስትመለከቱት ፈራን ቶሬስ 2 ማስቆጠር ችሎ ነበር። ዛሬ እንዲሁም ደህና ሆኖ አይተነው ነበረ። የመሳትም ጉዳይ የለም፣ ምንም የለም። በቦታው ተገኝቶ አጨራረሱም አሪፍ የነበረበት መንገድ ነበር። ፈራን ቶሬስ እንደምታውቁት ጃንዋሪ ነው መጨረሻ ጊዜ ማስቆጠር የቻለውና ኦልሞስት 3 ወር ሆኖታል እና ድራውት ውስጥ ነበር ቤዚክሊ እና ያ በጣም አስፈላጊ ጎል ለፈራን ቶሬስ ራሱ 2 ጎሎች ላሚን ያማልን በከባዱ ደርቶት ነበር ሲጫወበት ሙዚቃ ታዩታላችሁ እንደምታስተካከፉ። ኤኒዌይስ ግን ወደ ጨዋታው ገባ ብለን ስንመለከተው ማለት 2-0 ያው እንደምታውቁት ፈርስት ሃፍ ላይ 3ኛ ማስቆጠር ነው በባርሴሎና በኦፍሳይድ የመጣ ተሽሮበት ነው እንጂ ያ 2-0 ካረጉት በኋላ ባርሴሎናዎች ፈርስት ሃፉን ኮንትሮል እንደነበረና ኤስፓኞል ለመግደል እንደነበረ ያስተውቃል። ነገር ግን ሰከንድ ሃፍ ላይ እንዳያሱ ጀራርድ ማርቲን ተጎድቶ ከወጣ በኋላ በማርቲን ካሳዶ ትንሽ ባርሴሎና ቁጥጥሩን እያጣ ነበር። በመሀል ፓሲንግ ኤረሮች ነበሩ። በላሚን ያማል በዣኦ ካንሴሎ ራሱ ተቀይሮ ገባ በኋላ በተደጋጋሚ የማይጠበቅ ከነ ፔድሪውላ አንዳንዴ ሰዓቱ ታዩታላችሁና ዛሬ ትንሽ አይገስ ምናልባት ከፎከስ አንጻር ዝቅ ብሎ ነበረ። ምክንያቱም 2-0 እየመራን ኮምፈርተብል ነገር ተሰምቶት ነበር ባርሴሎና። ከዛ በኋላ ግን እንደምታውቁት ያው ከጁሮራ ሎዛኖ ማስቆጠር ችሎ ነበር ኤስፓኞል ላይ። ያኔ ባርሴሎናም ትንሽ ተነቃቅተው ትንሽ ለመቀጥቀጥ ሞክረው ነበር። ያኔ ግን ኤስፓኞልም እንግዲህ ከዚህ በመነሳሳት እስከ 80ኛው ደቂቃ ድረስ ሲያስጨንቁ ተመልክተን ነበረ። 84ኛው ላይ ግን ሃንሲ ፍሊክም ይሄን ካየ በኋላ እስቲ አንድ ጎል ድንገት እንድገም በሚለው ፍራንኪ ዲዮንግ እንደምታውቁት መመለሱ ተከትሎ መግባት ችሎ ነበረ። ፍራንኪ ዲዮንግ እንደገባ ደግሞ ሙሉ ለሙሉ ባርሴሎና መልሶ ጨዋታ ቁጥጥሩን ከያዘ በኋላ ላሚን ያማል ፕሬስ ባረጋት ኳስ በረኛውን ተቀብሎ ሲያገባ አይተን ነበር። ከዛ ባርሴሎና እፎይ ካለ በኋላ ማለት ነው 4ኛው ጎል ደግሞ የራሽፎርድ ያስቆጠራት ጎል ላሚን ያማል በሚገርም ሁኔታ የሰነጠቀለትን መንገድ ፍራንኪ ዲዮንግ ኳሱን ከያዘው በኋላ ወደ ግራ ወደ ቀኝ ብሎ አስጨፍሯቸው ዲንክ ያደረጋትን ኳስ ማለት ነው። ራሽፈርድ የሆነች ቄንጥ ማትሉት ብቻ ብድግ ብሎ ሃፍ ቮሊ በእግሩ ግማሽ ኦልሞስት ነካ አድርጎት ሲያስቆጥረው ተመልክተን ነበረ። ይህ ደግሞ ያው ባርሴሎናን 9 ነጥብ እንዲርቀን ያደርገዋል። ያ አስቸጋሪ ነው፣ ግን እንደምታውቁት እኔ ብዙ ጊዜ ላሊጋ ብዙ ደንታ የለም፣ ግን በእንደዚህ አይነት ርቀት ሲሆን ደግሞ ትንሽ ሪስፔክቱ ይበዛል በሚለው እንደዚህ ባይፈጠር ጥሩ ነበር። ኤኒዌይስ ግን ዋና እንደነገርኳችሁ ቢገር ፊሽ ቱ ፍራይ የሚባልበት ስፓት ያለው ሻምፒዮንስ ሊጉ ላይ ነው ለሁለታችንም እና ስለሱ በደንብ በሰፊ ማውራታችን አይቀርም። ነገር ግን ለባርሴሎና እንደምታውቁት ማርክ በርናል ስኳድ ውስጥ አልተሳተፈም እና አትሌቲኮን ጨዋታ ይሳተፋል ብዬ አልገምትም። ቢያንስ ግን ምናልባት ቤንች ላይ የሚደርስበት ቻንስ ይኖራል ብዬ አስባለሁ። ሌላ በዋነኛነት የሚፈለገው ፍራንኪ ዲዮንግ ነበር። ፍራንኪ ዲዮንግ መመለሱ ለባርሴሎና ጥሩ ስሜት ይሰጣቸዋል ብዬ አስባለሁ። በአንጻራዊነት ስንመለከተው ያ ከዚህ ውጭ እንግዲህ ቶኒ ፈርናንዴዝ ምናልባት ወደ ባርሴሎና ስኳድ ይመለሳል የሚል ነገር አለ። ከሱ ውጭ ሮበርት ሌቫንዶስኪ የመሳሰሉ ዛሬ ማረፍ ችለው ነበረ። እስቲ ለባርሴሎና ምን ያህል ይጠቅማሉ የሚለውንም እናያለን። ጁልስ ኩንዴም አርፈዋል። ካንሴሎም ዳኒ ኦልሞም ያ በደንብ አርፈዋል። ብቻ ከማርከስ ራሽፎርድን ጨምሮ ማለት ያው በአጠቃላይ ለመናገር ግን ራፊኒያ ባይመለስም ለጊዜው ፍራንኪ ዲዮንግ ግን ምናልባት ከአትሌቲኮ ጋር ተሰልፎም የምናይበት ተስፋ አለ ተብሎ ይታሰባል። ባርሴሎና በኩል ያ እንግዲህ ለባርሴሎና በጣም አስፈላጊ ሌድ 9 ነጥብ ይዞ መውጣት ችሏል። ላሊጋ ቅድም እንዳልኳችሁ ምንም ነገር እንዳያመጣችሁ መጫ እንዳይረሳ። ሀሳባችሁ ኮመንት ላይ ማስቀመጥ እንዳረሱ። ኮፒ ሊንክ ያደረጋችሁ ለፉት። ቀጣይ እስክንገናኝ ድረስ ከሰኞ ማታ ይመቻችሁ። ባርሳ መስሚያው ጥጥ የሆነ ቲም ነው ማለት በቃ ኦፊሻሊ የዘንድሮን ሻምፒዮና ከኔ ውጭ ላሊጋው ማንም ሊሆን አይችልም ብሏል ጀማው። ዛሬ እጅግ ተጠባቂው የደርቢውን ጨዋታ ከስፓኞል ጋር የነበረው ማለት ነው 4-1 በሆነ ውጤት ነው ያሸነፈው ጀማው። በእርግጥ ጨዋታው 2-1 ሆኖ እጅግ አጓጊ ወደሆነ መስመር ገብቶ ነበረ። ላሚን ያማል ባለቀ ሰዓት ላይ 87ኛው ላይ እንግዲህ ጠቅ አርጎላችኋል አንድ ጎል እና ከዛ በማስቀጠር ተቀይሮ የገባው ማርከስ ራሽፎርድ ማለት ነው እንግዲህ 4ኛውን ጎል በማስቆጠር ኦፊሻሊ ባርሳ የስፔን ላሊጋ ሻምፒዮን መሆኑን ያረጋገጠበት ጨዋታ ይሄ ነው። ከዚህ በኋላ ኤል ክላሲኮም ተገናኙ። ማድሪድ ከዚህ ቡድን ላይ 3 ነጥብ ወሰደም አልወሰደም አሁን የምናየው ማድሪድ ይህንን ባርሳን በልጦ ሻምፒዮን ለመሆን አቅሙ የለውም እና ባርሳ ኦፊሻሊ የዘንድሮ የስፔን ላሊጋ ሻምፒዮን መሆኑን አረጋግጧል። ዛሬም ይህንን ያሳየው ጀማው። ምን ታስባላችሁ? ሐሳባችሁን አካፍሉኝ። ይመቻችሁ።